ወስ ጉድ ፒፕል እንዴት ናችሁ? ተመልሰን መተናል ከዶሮ እርባታችን ጋራ ማለት ነው። አሁን ዶሮ እርባታ ውስጥ አንድ ስራ አለኝ ማለት ነው። እዚህ ጋር እንደምታዩት መቀስ እና ሲባጎ አለ። ስለዚህ የዛሬ ስራ የሚሆነው ይህንን የሚመገቡበትን የመመገቢያቸውን ማንጠልጠል ነው ማለት ነው። በአየር ላይ እንዲሳፈፍ ማድረግ። ምክንያቱም አሁን ላይ አድገዋል። ስለዚህ ቢንጠለጠልም ስለሚደርሱ ይሄን ነገር እንትን ማለት አለብኝ ማለት ነው። አሁን እንደምታዩት አብዛኛው ሳይሆን ሁሉም ማለት ነው መሬት ላይ የተቀመጠው። ከዛ በኋላ መሬት ላይ በሚቀመጥበት ሰዓት ላይ ሻጋቶራ ምናምን ይቀላቀልበታል ማለት ነው። ሁሉም አብዛኛው እንደምታዩት እንትን መሬት ላይ የተቀመጠ ነው ማለት ነው። ምክንያቱም በጣም ትንንሽ ስለነበሩ ስለማይደርሱት ማለት ነው። አሁን ላይ ግን ያው እንደምታዩት ስላደጉ ቢንጠለጠል የሚደርሱታል። በመቀጠል እዚህ ጋር የጀመርኩት አለ በዚህኛው መስመር ማለት ነው። እንደምታዩት ይሄ የተንጠለጠለ ነው። ልክ እንደዚህ ነው ማለት ነው። አሁን የማደርገው ቀጥታ ጣራው ላይ አስራለሁ ገመድ። ከዛ በኋላ ሁሉም እንደዚህ ይንጠለጠላል ማለት ነው። አያችሁ አሁን ቁመታቸው ምናምን በጣም ትልልቅ ስለሆኑ ያው ይደርሱታል። መሬት ላይ ከሆነ ግን ሳጋቱራ ብቻ ነው። ደግሞ ሌላው ነገር በጣም እድገታቸው ጋር ተያይዞ በጣም እየበዙ መጡ። ሲገቡ በጣም ትንሽ ነበሩ። አሁን ላይ ግን ቤቱን በጣም እየሞሉት ነው ማለት አሁን በጣም ትልቅ ስለሆኑ ይጠባቸዋል። እንደነገርኳችሁ ሁሉም ዶሮ እዚህ ቤት አይቆዩም። 200 ዶሮዎች ይወጣሉ በቅርቡ ወደ ሌላ ቦታ ይዛወራሉና 1200 ዶሮዎች ብቻ እዚህ ይቆያሉ ማለት ነውና ለማንኛውም አሁን ወደ ስራ እንግባ ማለት ነው። ጎመን አድርጌላቸው በነገራችን ላይ እዛ እየጨፈጨፉ ነው ማለት ነው እዛ አካባቢ። ስለዚህ አሁን የምጀምር ከዚህኛው መስመር ነው። ከዚህኛው መስመር ላይ ገመዱን እየቋጠርኩኝ አንጠለጥላለሁ ማለት ነው። ስለዚህ ካሜራችንን የሆነ ቦታ ላይ ብናስቀምጠው አይሻልም? በዚህ ትክክል ነው የምናደርገው። ዘግደር ማስተካከል ምንም አፈታቱን እራሱ አልቻልኩበትም። እንትን አለ እንዳለ ተተረተረ ታውቃለህ። አይ
እሺ ጋይስ ያው እንግዲህ እንደምታዩት ይሄንን አስመስዬ ያሰራዋለሁ ማለት ነው። አሁን የተወሰነ ይቀረኛል እዚህ በዚህኛው መስመር ብቻ ማለት ነው። አንድ 5 እቃዎች ምናምን ያልተንጠለጠሉ አሉ። ሲባጎ ጨርሼ ነው ማለት ነውና ያው እንግዲህ ያለውን ይሄን አስመስዬ ሰርቼዋለሁ ማለት ነው። ስለዚህ ከዚህ በኋላ ዶሮዎች በሚመገቡበት ሰዓት ምንም አይነት ሳጋቱራ ወደ መመገቢያቸው አይገባም። ቁመታቸውም እንግዲህ ስለደረሱ ስላደጉ ይደርሱታል ማለት ነው። እንደዚህ አድርጌ አንጠልጥየዋለሁ እና አሁን 6 ሰዓት ሆኗል ማለት ነው። እንግዲህ 6 ሰዓት ስለሆነ ምሳ ልሰጣቸው ነው ማለት ነው። ያው እንደ ሰው ነው አመጋገባቸው ዶሮቹ ማለት ነው። ቁርስ፣ ምሳ፣ እራት ነው የሚበሉ በቀን 3ና አሁን 6 ሰዓት ስለሆነ መኖ አስገባለሁኝ። ውሃም አላቸው። ውሃ 8 ሰዓት አካባቢ ነው የሚገባላቸው ማለት ነው። እስከዛ ይጨርሳሉ። ለማንኛውም ይህን ይመስል ነበረ ማለት ነው የመመገቢያ አሰቃቀሉ ማለት ነውና ሰብስክራይብ አድርጉ፣ ላይክም አድርጉ። ተረጋጉ። ዶሮዎች ምንድነው የሚያስበረግጋችሁ? ምሳ ሊገባላችሁ ነው። ያው ጎመናቸውም እንደምታዩት ያው በቀን ነው በቃ በዛት ጎመን የሚበሉት ማለት ነው። ይቺ ደግሞ ጠፍታ መታ ነው አቤት ምን ልታዘዝ? ከጓደኞቹ ጋር ተቀላቀል አትሄጂ እንዴ? ኤኒዌይስ አሁን ምሳ አስገባላችኋለሁ ማለት ነው። በጣም አልቦኛል ሙቀት ስለሆነ ቤቱ። ፒስ አውት